ሰግጥ ፈምስቱር የውድቀት አዋጅ እንደ ኢትዮጵያ አየር መንገድ ኢትዮጵያውያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኙት መቼ ነው? በድሉ ዋቅጅራ። በመጀመሪያ ከ40 በላይ የሚሆኑ ዩኒቨርሲቲዎች ተምረውም ሳይማሩም ተመርቀው ወይም ትምህርታቸውን 12ኛ ላይ አቁሞ እዚህ ግባ የሚባል የሥራ ዕድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ሥራ ፈጠራ ዕድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን ዕውቀትና የህይወት ልምድ ድንቁርና የአእምሮና የስነ ልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡትና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠር ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል። በሀገርና በማህበረሰብ ላይ ተስፋ ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈተዋል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ነው። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይህች ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አሃዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃል? የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮችን እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻ አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበትን አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ የደደቦች የሰገጤዎች ማነስ ነው። በመጨረሻ ይህ ጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስቴሮች ካሉ አሉ ብዬም አምናለሁ። ይህ ጉዞ መታገድ አለበት። ከዚህም በተጨማሪ በሃይማኖት ስም በአነቃቂ ንግግር ስም በይፋ ማህበረሰባዊ ሴቶቻችንን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በህዝብ በተለይ ባልተማረው ማህበረሰብ ስነ ልቦና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል። ተጻፈ በበድሉ ዋቅጅራ።